ማለት ያንቺ እኔ አይሰጠኝ ያንቺ እንግዲህ አዘጋጃለሁ ቀጣይ ምክንያቱም እሱ መጀመሪያ ስለጠየቀን ነው ለዛ ነው ለሱመያ ብሎ አንቺም አዘጋጃለሁ ሰጣለሁ የሚቻል ከሆነ የሆነ ተለቅ ያለ ነገር ለኔ ችግር የለም እንደም ከነሱ ለየት ባላል አንቺም አዘጋጃው ችግር የለም ምን እንሰጥሻለን ችግር የለም እንዳታስቢ መስላ ነገር ያው እኔ ጋር ነው የምትቀመጠው እሱ ያንቺ ነው ስለዚህ እንኳን ደስ ያለሽ ብያለሁ እኔ በድጋሚ ይሄው ያንቺ ማለት የኔ ነው አንቺ አደገ ቤቱ አሪፍ ትርፍ ካመጣ የጋራችን ነው የልጆቻችን ነው እንኳን ደስ ያለሽ በድጋሚ እንኳን አብሮ ደስ ያለን ወዱ ባለቤት ወንድም ያንቺ እንኳን ደስ ያለ እና ውድና የተከበራችሁ ቤተሰቦቼ ዛሬም እንደተለመደው ፍትፈታ ከች ብያለሁኝ ማለት ነው። የሚፈተፈቱት አያንቱ ሱመያ ሰይድ መላጣው ስለዚህ ያው ሰይድ መላጣው ስል ደግሞ ቅር የሚያስብል ነገር አይደለም መላጣ ምንም ማለት አይደለም ምንም ችግር የለውም ስለዚህ ያው በቅጽል ስም ሰይድ መላጣው ብያለሁ ማለት ነው ባይዘው ይሄ መላጣ ትልቅ ጭንቅላት እንደሆነ እንድታውቁ ፈልጋለሁ ማለት ነው ይሄ ሁሉ ድራማ የሰይድ የሐሳብ ውጤት ነው ኦኬ እናላችሁ ማለት ነው ያው ለሱመያ ጥሪ አድርገዋል እንደነገርኳችሁ ትወና ነው ጥረታቸውን ለስኬትም ይዳርገናል በቃ ገንዘብ እናገኝበታለን የሚሉትን መንገድ ሁሉ አልተጠቀሙም ነው የምለው እኔ እንደ ሰይድ ጭንቅላት እንደ ሰይድ ብስለት በጭራሽ አልተጠቀሙትም ምንም አይነት ትወና አልሰሩም ለምን ሰይድ እጅግ በጣም ስማርት የሆነ ልጅ ነው ጭንቅላቱን ከየት ተነስቶ የት እንደደረሰ ታውቃላችሁ ቫኪዩም ይዞ ምንጣፍ እየጠረገ መኪና እየነዳሁ ነው ያለ ልጅ ሪል መኪና ነድቶ አሳይቶናል ሰይድ ጭንቅላቱ ትልቅ ነው ልቦለድ ምናምን ነገሮችን ይችልበታል ብቻ ምን አለፋችሁ ተሳክቶላቸዋል ግን እንደ ሰይድ ጭንቅላት ከሆነ ትወናው አልተነካም ማለት ይቻላል እንደሆነ ያው እሱ ትዕዛዝ ነው የሚሰጠው ለሱመያ ትዕዛዝ ይሰጣል ለአዩ ትዕዛዝ ይሰጣል እነሱ ደግሞ ተቀብለው ምድር ላይ ያወርዱታል ማለት ነው ትዕዛዙን ያው ሱመያም እንደተመከረችው አልመጣም ቤቱ ጥንቅር ብሎ ይቅር መሬቴ ጥንቅር ብሎ ይቅር ብላለች ምክንያቱም ለምን ካላችሁ አዩን ፍራቻ አስቡት ከሐረር ተነስታ እነሱ ቤት ለመሄድ እጅግ በጣም ፈርታለች ማለት ነው ለምን አዩ 32 ጥርሶቿን ስለምታረግፍላት ስለፈራች ኦኬ እና ከዛም ድራማው እያለ ሲቀጥል ሱመያ ሄዳ ሪል ስቴት ማስታወቂያ ሰርታ ነበረ ከዛ ደግሞ ሰይድ ለምን ይቅርብኛልና እሱም ተነስቶ ማስታወቂያ ሰርቶ ነበረ አያንቱ አዩ በረኪና የሱመያ ቤተሰብ ነች እንደምታውቁት ለምን የሱመያ ቤተሰቦችና አዩ በረኪና እምነታቸው አንድ ስለሆነ ማለት ነው ልብ በለው እምነታቸው አንድ ስለሆነ በሱ ቤተሰቦቿ መሆኑን ታውቃላችሁ እናላችሁ አያንቱ ለምን ይቅርባት እኛ የተወነውን አብራ ታውናለች በዛ ላይ ቤተሰብ ነች ስለዚህ ለምን ይቅርባት ተባለና ከቤቱ ምናምን በመነሳት በመፈትፈት ሱመያን ለማስፈራራት ምናምን በማስመሰል ከዛ እሷም ያው ቤት ተገዛላት በሚል ሄደው ማስታወቂያ ሰሩ ማለት ነው እንደዛ ነው እውነቱ ያው እንግዲህ ይመቻችሁ እኛም አብረን እንፈተፍታለን እናንተ ስትሰሩ እኛም እንሰራለን በቃ ምንም ችግር የለም እኔ በሰይድና በሱመያ በአዩ በሌላ ዩቲዩብ ቻናል ተጠቅሜያለሁኝ አሁን በርግጥ ይሄ ዩቲዩብ አዲስ ነው ክፍያ ውስጥ አልገባም ሌላ ዩቲዩብ ላይ ግን ሌላ ዩቲዩብ ነበረኝ ተዘግቶ ነው እሱ ዩቲዩብ ላይ ግን ክፍያ ተከፍሎኛል ተጠቅሜባቸዋለሁኝ
አመሰግናችኋለሁ በዚሁ አጋጣሚ ማለት ነው። እናንተ ኮሜንታተሮችም ሰብስክራይብ ያደረጋችሁኝ ቤተሰቦችም ከልብ አመሰግናለሁ። የምር ሰው ሆናችሁ አሳይታችሁኛል። ከዚህ በላይ ሰውነት የለም። አበረታቱኝ። ከዛ ደግሞ ወደ አያንቱና ወደ ሰይድ ስመለስላችሁ ማለት ነው። ያው የውሸቱ ጋብቻ ሪል ስቴት ላይ ሄዶ እሷ ስትነጫነጭ በአንድ መኝታ ክፍል አልፈልግም 3 መኝታ ክፍል ነው የምፈልገው እያለች ስትነጫነጭ ቀድሞ ማለት ነው ምን እንዳለ ታውቃላችሁ? የሪል ስቴት ሽያጭ የሚሸጠው ሰውየው የሚሸጥ መሰለኝ፣ ባለቤት አይመስለኝም። በእርግጥ ሴልስ ላይ የሚሰራ እንደዛ ነው የመሰለኝ። እሱን ለማጣራት ጊዜም የለኝም። ግን ቀድሞ ምን አላት? ሰይድ ሰርፕራይዝ አድርጎሻል አላት ማለት ነው። ለምን ክፉ ታደርገኛለህ? ለምን ተናጋሪ ታደርገኛለህ? ባለ 3 መኝታ ከገዛህልኝ ለምን ባህር ተሻግረህ አትፈልጋትም? በቃ እኔ የምፈልግህ አንተን ለብር ነው። ብር ከሰጠኸኝ ንብረት ከሰጠኸኝ የምፈልግህ ለንብረት ነው። ንብረት ከሰጠኸኝ እንኳን አይደለም ኢትዮጵያ ውስጥ ከኢትዮጵያ ውጭ ባህር ተሻግረህ ሄድና ፈልጋት፣ አይመለከተኝም እኮ ነው ያለችው። እንዴ ቆይ ምን አይነት ትዳር ነው የእናንተ ትዳር? ሱመያ እዛ ማዶ ሆና እኔ አልፈልገውም ያስገደደሽ አትፈልጊው በቃ እንደማን አስገደደሽ? ሲጀመር አልፈልገውም ስትይ ከአንጀትሽ ሳይሆን ከአንገትሽ ነው የኔ ቆንጆ። እኔ በቅርብ ስለማውቃችሁ ማለት ነው። ከዛ ደግሞ አያንቱ ራሷ አልፈልግም ይሄድና ፈልጋት መብትህ ነው ብላለች። እሷም ደግሞ ቤት እንድገዛላት ብቻ ነው የምትፈልገው። ኧረ የመላጣ ጉድ ሆነ ተው እናንተ ግን ከሁለት ሳይሆን ይቀራል እንዲሉ ማለት ነው። እኔ ምን ሆናለሁ ምናምን ሲላት አንተ የሆነ ነገር ብትሆን እንደ ምናልባት 2 ሳምንት ምን አትቀመጥ ትችላለህ ብላ ለአንተ እንደዚህ ያለች ሴትዮ ነገ እኔ አሁን ውይ እንዴ መሬቴንማ ቤቴንማ ለምን ትበላዋለች? የለፈውበት ነው 10 ዓመት ሙሉ የለፈውበት ነው። ለምን ሲባል ትበላዋለች? ገና ለገና የባል ሚስት ለምን ትበላች ብዬ ብድግ ብዬ ስመጣ የሆነ ነገር ብታረገኝስ እንዴ ቤቱ ጥንቅር ብሎ ይቅር አትጠብቀኝ። ነገ እኔ ምን አቀላለሁ? እኔ ወይ እስካሁን ቀይረውም ሊሆን ይችላል። ምን አቀል እንዴ ነይ እኔ እዛ አዩ ያለችበት ተዋዩላል አያንቱ ያለችበት እቺ በረኪና ነው ማለት ከዚህ በኋላ እቺ በረኪና ያለችበት ቤት ድረስ ያለችበት አገር አልመጣም። ሲፈጠር መጀመሪያ ደረጃ ማለት ነው። እኔ ገና ለገና ቤቱ ለምን ይወሰድ? ሁለት የወደደ ከሁለት ሳይሆን ይቀራል። እሺ እናንተ ጨርሱት። ሁለት የወደደ ምንድን ነው የሚባለው? ዙሮ አሁን ሰይድ መላጣ ሁለት የወደደ በቃ ከሁለቱም ሳይሆን ከሚቀሩት ውስጥ እየሆነ ነው ካያችሁት ማለት ነው። ምክንያቱም ሱመያ እዛ ማዶ ሆና አልፈልገውም ትላለች፣ አትምጣብኝ ትላለች። እዛው ካዩ በረኪና ጋር ተቀመጥ፣ አትድረስብኝ፣ አልፈልግህም ትላለች። ጭራሽ ብላ ቤቱም ጥንቅር ብሎ ይቅር አልፈልግም አልመጣም ብላለች። ምክንያቱም 32 ጥርሷን ስለምታረግፍላት